ስም ነው ይሁን እኛ ምን አገባን ራሱ ምንም እኮ ያገባንም እኛ። ስለዚህ ኢስቲስላሙ ሊላህ ማለት ለአላህ መታዘዝ ማለት ነው። የዲናቸው ስሙ ኢስላም ይባላል። ኢስቲስላሙ ሊላህ ስለሆነ ማለት ነው ለአላህ መታዘዝና ህግጋቱን መከተል ስለሆነ። የእነሱ ስም ደግሞ ማን ይባላል? ሙስሊም ተብሎ ይጠራል። አንድ ሙስሊም ኢስላም ተብሎ ይጠራል። ኢስላም የሃይማኖቱ ስም ስለሆነ ማለት ነው። ሙስሊም ግን ታዛዥ ተብሎ ይጠራል። ለምሳሌ ሱረቱ በቀራ ቁጥር 136 ላይ ወደ ያዕቆብና ወደ እስራኤል ወደ ነገዶቹ ወደ ኢሳ ወደ ሙሳም ከጌታቸው በተሰጡት አመንን በእርሱም በአንድ የማንለያይ ስንሆን ይልና ወነህኑ ለሁ ሙስሊሙን ይላል። እኛም ለሱ ታዛዦች ነን ይላል። ታዛዦች የሚሉ ለቀደሙ ለተሰጡት ህግጋት ነው። ባይዘወይ ለአላህ ብለው በቅንፍ ከኪሳቸው ጨምረዋል ሙፈሲሮች። ሮንግ ነው በጣም ለነዛ ለመጽሐፍቶች ለሙሴ ለኢሳ ከጌታቸው በተሰጡት በሁሉ በአንድም የማንለያይ ብቻ ስንሆን አመንን ወነህኑ እኛም ለሁለሱ ሙስሊሙን ታዛዦቹ ነን ነው የሚለው። ታዛዥ ማለት ሙስሊም ማለት ነው። በቃ ሌላ ትርጉም እኮ የለውም እና ያስኬድም ለፈልጌ ነው ቃሉ ታዛዥ ማለት ሙስሊም። እኛ ክርስቲያኖች ራሱ ለመሲሁ ሙስሊሞች ነን ካልን ታዛዦች ነን ማለት ነው። ሌላ እኮ አለቀ። ማንጠቀመው ቃሉ ሌላ ግሩፕ ስላለ ነው፣ ተጻራሪ ግሩፕ ስላለ ነው። በቃ ይሄ ነው። ቃላት ያሰማልኝ። ግን ሁልጊዜ ልናስበው የሚገባው ነገር ቃላት አይደሉም፣ የቃላቱ የሚገልጹትን ነገር ነው ማየት ያለብን። ማለት የትኛውም ስም ምናምን ሊጠቀስ ይችላል። በተለይ በአረብ ኦርቶዶክስ ግብጽ ላይ ምናምን ልታዩት ትችላላችሁ። ያ ማለት ግን አላህ ማለት አይደለም። እጅ እግር ያለውን ከአርሽ በላይ ሆኖን አይደለም። ስሙ የሚያመለክተው እነርሱ የሚያመልኩትን ስላሴ ነው። በዘመናት በነቢያት የተሰበከ በሐዋርያት የተገለጠ እንዲሁም ደግሞ በክርስቶስ የተገለጠው እና የስም ኦር የቃላት እንትን የሚያመጣው ለውጥ የለም። ግን ትርጉሙ የሚሰጠው ለማን መሆኑ እና ቅድምም እያልኩ ነበር አክቹሊ በደንብ አብራርታለች። ኢኖቼ ሰላም ብያለሁ። ሱረቱ በቀራ 138 ላይ ሲብቃቱላህ የአላህን መነከር ያዙ የሚለውን ማለት ነው። አረበኛ አልማአኒ ዲክሽነሪ ላይ ሄደ ስታዩ ሲብቃ የሚለውን ጥምቀት ብሎ ነው የፈታው። ይሄ ሲብቃ ማለት መቀባት፣ መታበስ፣ መለቅለቅ ማለት ነው። ከጥምቀት ጋር የአንድ ሳንቲም ግልባጭ ናቸው። ይሄን ቋንቋዊ ፍቺውን ስትመለከተው ራሱ ጥምቀት ተብሎ ተፈቷል። በአረበኛው ጥምቀት የአላህን ጥምቀት ያዙ የሚለውን ማለት ነው። መንክር ብለው ነው መነከር ነው መንክር ነው ብለይተር መንክር እኮ ማለት ግዕዝ ነው። ኧረ ወገኖቼ መንክር ማለት ግዕዝ ነው። አረ ሙስሊሞች ንቁ፣ አማርኛ አይደለም። አማርኛውን ግን መነከር ወይም መጠመቅ ብለው እንደተረጎሙ መንክር ብለው ግዕዙን አረ በግራ እጃቸውና በቀንዳቸው ሲያወቁት ማለት ነው። በፀጉሩ የሚያወቃ ሰው አይታችሁ ታውቃላችሁ? ሙስሊሞች በፀጉራቸው ነው የሚያወቁ ቁርአንን። ያለህን መነከር ያዙ የሚለው መንክር ብለው ተርጉሞታል። መንክር ምንድነው? መንክር ተአምር ነው። በቃ ተአምር ድንቅ ማለት ነው። ግዕዝ ነው ሲጀመር ቃሉ፣ አማርኛም አይደለም አረቢክም አይደለም። ራሱ መንክር የሚለው ግን ይሄ መንክር አመፀኛ ይፍታህን አስገቡልኝ። ይሄንን መቀላቀል፣ መበረዝ፣ መበጥበጥም ተብሎ ይተረጎማል። ለምሳሌ ጠበሪ ሲፈታው አላህ ነጭና ጥቁር ቀይ ቀለምን አደበላልቋል ይላል። አደበላልቋል ለውሷል ይላል። ለውሶታል። እና ይሄ ጥምቀት የሚለውን ያልማአኒ ዲክሽነሪ ሲፈታው ቀጥታ ጥምቀት ብሎ ነው የደመደመው፣ ሲብቃ የሚለውን ቃል ማለት ነው። ስለዚህ ሙስሊሞች ሙስሊም ሆኑት በአብ ወልድ በመንፈስ ቅዱስ ተጠምቀው ነው እንላለን። ግን እኮ ያለህን የተፈጥሮ መነከር ያዙ ተብለዋል። የተፈጥሮ ጥምቀት ያዙ ተብለዋል። እኛ ዘፍጥረት አንዳንድ ላይ ምድር 2 ላይ የእግዚአብሔር መንፈስን በውሃ ላይ ሰፎ ነበር የሚለውን ማለት ነው። እሱን ይዘን የሰው ልጅ ሁሉ በመንፈስ ቅዱስ ታትሞ ነው የተፈጠረው ስንል ይላሉ አይደለ? ግን ያለህን የተፈጥሮ መነከር ወይም የተፈጥሮ ጥምቀት ያዙ ብሎ ራሱ አላህ ተናግሯል። ሱረቱ በቀራ 138 ላይ ቃላት ፍለጋ ነው ሙስሊሞች። ሆነ ቃል እኔ ብዙ ጊዜ የታችሁ ከሆነ አቡነ ዘበሰማያት ላይ ማለት ነው አለ አድህነን የሚለውን ቃል ማለት ነው አላህ ነው ብለው እኔ ኡስታዞችን እንደው ኤፍታህ ታውቀዋለህ? መሐመድ ከድር የሚባል ለመሞት 4 ሰዓት ከ6 ደቂቃ ከ5 ሰከንድ ከ2 ኬክሮስ የቀረው ሰውዬ አላህ የሚለው አለ አድህነን የሚለው አላህ ነው ብሎ ስግጥ። አረ ሰውዬ እንደድሜ ይኖር እንዴ! አንድ ቀን ዋልም በዛ ራሱ በክርክር በጣም ቆይቷል። ራሱ 8 ዓመት 7 ዓመት በፊት ማለት ነው። አላህ ነው ስግጥ፣ አላህ አድህነን ነው የሚባለው።
ይህን ከየት እንዳመጣት አላህ አድርጎ እንዴት ድምጸተው እንዳመጣው አናውቅም። ብቻ ይህን ገጠምና አላ ማለት እንጂ ማለት ነው። አላ አድህነን ወባርሃንም ሁሉ እኩይ በቃ አለብዬ ግን በዚህ ላይ አላህ እንጂ ማለት ነው። አይ አላ ይሄ ናቸው በቃ ይሄ ላይ ገብተው አላ ካየሽው አላ የሚለው እኮ ከክፉ አድነን ነው እኮ አላ የሚለውን ቃል ክፉ ነው እኮ የሚለው እንጂ ነው። አላ የሚለው ቃሉ አላህ ሳይ አላ የሚለው ቃሉ አለብቻ ማለት ነው። ቃሏ ትርጉማ እንጂ ማለት ነች። አላ አድህነን ማለት አድነን እንጂ ወደ ፈተና አታግባ አለቀ። እንዴ ወላ ትድخلنا في تجارب لكن نجينا من الشرير بعربኛው لكن نجينا من الشرير من الاشرار لكن እንጂ አላ እንጂ በውስጥ እግሩ ያስባል ሰው እንደዚህ ናቸው። አሁን ወስልም ቢዛሊክ አስልም ቢዛሊክ ይጎባ 22 አይና አረበኛ መጽሐፍ ቅዱስ አንብቦ ሰው ምንም ዲክሽነሪ ማያዩም ትርጉሙን ማያውቁትም አገባብ ስነ አውድ ቃላት ፍሰት እሱማ ተደርመሰውታል። መች ተማሩና ዝም ብሎ ግመቶ ማብካት ነው። ሰርች አድርገው ያገኙዋትን ቃል በቃ ሲው እኔ በኢየሱስ ክርስቶስ እንዴ ተው ሰዎች የቃላ ጨዋታ ነው። ብሬስቶ ይፈልጉታል። አረማይኩ አይ በኤ ስፔሊንግ ነው የሚጀምረው እና ምንድነው? ስለዚህ የኛን አላህ ነው እንዴ በስፔሊንጎቹ ማለት ነው። በኢና በኤ ጀመረ ብሎ እኮ እኛን አላህ ነው ብሎ የሚሰግጡ ደፋር ህብረተሰብ ናቸው። ምንም ሆነ ምን አላህ እግዚአብሔር አይደለም። ሲጀመር መሐመድ ያመጣው አላህ እግዚአብሔር አይደለም። በቃ አለቀ። የጣውት ስም ነው። አረቦች ለኛም ነብይ በመጣሉ ኑሮና ምን ነበር ብለዋል። ቁርአንን ያወሳል። ስለዚህ በራሳቸው ቋንቋ ነብይ መጣላቸው ሲጀመር እኮ ማለት ነው። ሲመጣ መጀመሪያ በነገራችን ላይ እቺን ብየለ ልጨርስ እንደመጣ ቁረይሾች ምን አደረጉ መሰላችሁ? መኬ የሆነው የቁርአን ሱራ ከመጀመሪያ መካ ላይ ከወረዱት የቁርአን ሱራዎች አንዱ የሆነው ሱራ 6 ቁጥር 18 ታሪኩ ይነግረናል። ለአንተ ምስክርህ ማን ነው ብለው ጠይቀውታል ሙሽሪኮች። ለቀድ ሰአልና አህለል ኪታብ የመጽሐፉን ሰዎች ሄደን ጠየቅናቸው፣ አስተባበሉ። በእነሱ ዘንድ ያንተ ዚክራ ያንተ መታወስ የለም፣ አንተ እነሱ ዘንድ የለህም። ስንጠይቃቸው የለም አሉ፣ ወይንም አንከሩ አስተባበሉ፣ እንደሌለህ ነገሩን። ሶ ያንተ ምስክር ማን ነው ብለው ጠይቀውታል። አይ በምስክርነት የሚበለጠ ያማረ ማን ነው? አላህ ነው ብሎ ራሱ መለሰላቸው። ሱራ 6 ቁጥር 19 ሂዱና የፈለጋችሁን ሙፈሲሮች ተርጉሙት ማለት ነው። ያንተ ምስክር ማን ነው? የመጽሐፉን ሰዎች እነሱ መጽሐፍ ላይ እንዳለ ጠይቀናቸው የለም አሉ ብለው ጠይቀውታል። እነሱ ራሱ በመጽሐፋቸው የነብይ ተጠቅሷል ብለው ጠይቀዋል። ዙር ብሎ ነው ያሏቸው የመጽሐፉ ሰዎች የለም ተጽፈሃል ወይኔ ሰረዝነህ ምናምን እያሉ ራሱ ያሾፉበት ነበር አይሁዶች። በመጽሐፍ ተጽፎ ያለው ምናምን እያለ ሲሸልል ማለት ነው። ውሸት ነው። አሁን ሙስሊምና ክርስትናን ለማባላት ሱራ 757 እና ሱረቱ ሶፍ ቁጥር 6 ሱራ 61 የሰልፍ ምዕራፍ ቁጥር 6 ላይ የገቡ ሁለት መርዛማ ቨርሶች አሉ። ቁርአን ሊፈቱ የማይችሉ መርዛማ ከክርስቶስ ስቅለት መርዛማ ቨርስ አንደኛው ቨርስ አልተሰቀለም የሚሉበት እንዳለ ሆኖ ማለት ነው። የመጨረሻ ደግሞ እስከ ትንሣኤ ቀን ድረስ በክርስትናና በእስልምና ላይ ጸብ ዘርቶ እያባላን ያለ ሁለት የመጽሐፍ ቅዱስ የቁርአን ጥቅስ አለ። ሱራ 757 እና ሱራ 61 ቁጥር 6 ሱራ 61 ቁጥር 6 ኢሳ አህመድ የሆነ ይመጣል ብሏል የሚለው ትንቢት ከኔ በኋላ ስሙ አህመድ በሆነ የማበሰር ስሙ አህመድ ከሆነ በነገራችን ላይ መሲሁ ለእስራኤል ልጆች ነው የተላከው። የተናገረውም ለእስራኤል ልጆች ሲጀምር መሲሁ ዲያሎግ ሲያደርግ የነበረው ሙሉ በቁርአን ላይ ታሪክ ለእስራኤል ልጆች ነው። የተላከውም ወደ በኒ እስራኤል ነው። ይሄ በጣም መታወቅ ያለበት ታሪክ ነው። የመጣውም ከይሁድ ነው፣ ከበኒ እስራኤል ነው። የተላከውም ለበኒ እስራኤል ነው። ስለዚህ ነብዩ ራሱ ከበኒ እስራኤል ነው ሊሆን የሚችለው። በዘርም በነገድም መሐመድ ከበኒ እስራኤል አይደለም። ስለዚህ እዛው አንደኛው ማፍረሻ ያለዋቂ ጥቅስ ሱራ 61 ቁጥር 6 ሌላኛው 757 ላይ ነው። የጅዱነሁ መክቱብ عندهم في التوراة والإنجيل እነሱ ዘንድ በኦሪትና በወንጌል የሚያገኙት ነብይል ኡሚ መሐይም የሆነ ነብይ ልካል የሚለው እሱም ውሸት ነው። እሱን ሙሉ
በሙሉ ለምሳሌ የሻአዎች መጽሐፍ ሲራ ሐላቢ ለሐላቢ ላይ ብትመለከቱ ክፍል 1 ከ330ዎቹ ጀምራችሁ ብትመለከቱ እንዳለ በርዘው መጽሐፋቸውን ነብያችን ጳራቅሊጦስ ተብሎ ጳራቅሊጦስ የሚለውን ፊደሉን ቀይረውት ነው ወደ አረበኛ ሲተረጎም ሙሐመድ ማለት ነው፣ የተመሰገነ ማለት ነው፣ አጽናኝ ማለት ነው። እንደዚህ ነው የሚያወቁት ሙስሊሞች። ስለዚህ ይሄ ሁለት የቁርአን ቨርስ እስልምናና ክርስትናን እስከ ዛሬ እንዳይግባቡ አድርጓል ማለት ነው። ጠላትነትን የዘራ ነው እና ይህችን ለማለት ነው። ስለዚህ ውሸት ነው፣ መሐመድ ውሸቱን ነው። ኢየሱስ ክርስቶስ የዘላለም ህይወት ነው። አላህ የአምላክ የተጸውዖ ስም የለም፣ አምላክ የተጸውዖ ስም የለውም። አለቀ። ያለ የተጸውዖ ስም ምናምን የሚባል ነገር የለም። እንደዛ ከሆነ ነብዩ ሙሴ፣ ነብዩ አዳም እነሱ ነብዩላህ አደም አለይሂ ሰላም ይላሉ። የአላህ ነብይ አደም ያላህ ጸሎትና ሰላም ያንጡ። አደም አላህ ብሎ ለመጥራቱ መርሻ አደም ሩቅ ነው፣ 7000 ዓመት አልፎታል። እሺ ሐዋርያት አላህ ብለው ለመስበካቸው ያንጡ። አላህ ወደ አንቲዮክ ወይም ወደ አንጾኪያ ሲልካቸው ሱራ 36:14 ላይ ሱረቱ ያሲን ቁጥር 14 ላይ ወደ እነሱ ሁለት ሰዎች ልኳል። ሲያስተባብሉ ደግሞ ጳውሎስ የተባለው ልኳ በርትቷቸዋል። ማን ብለው ነው የሰበኩት? ወኢነ ኢለይኩም ሙርሰሉን እኛ ወደ እናንተ መልእክተኛ ነን ብለዋቸዋል። ዮሐንስ፣ ጴጥሮስና ጳውሎስ ምን ብለው ነው የሰበኳቸው? አላህ ብለው ለመስበካቸው መረጃ አንጡ። ያላህ ስም የተጸውዖ ነው ካሉ ነቢያት ሁሉ አላህ ብለው ለመስበካቸው መረጃ ማንጣት አለባቸው ነው። እኛ አደምን አንልም። ሱረቱ ናስ ቁጥር 6 ጠበሪ ኢብን ከቲር ሲፈታ አዳም የቃል ነብይ ነው ብሏል። እሺ የቃል ነቢያት በእኛም ዘንድ አሉ፣ እነ ኤልያስ፣ እነ ኤልሳ ወዘተርፈ። እሺ እሱ ይሁንና የጽሁፍ ነቢያት ሚነል ኩታብ ወይም ጸሐፊዎች፣ ጸሐፊ ካቲብ ወይም ኩታብ ከተባሉ ነቢያቶች አምጡልን። ለምሳሌ ያህያ ኢብን ዘከሪያ የያህያ ሁዙል ኪታብ በልቁዋ መጽሐፉን አጥበቀ ያዝ ተብሏል። ኢሳ አታኒ አልኪታብ ወጀአለኒ ነብይ መጽሐፍ ሰጠኝ ብሏል። ለእስማኤል መጽሐፍን ሰጠው ብሏል። ለያዕቆብ መጽሐፍን ሰጠው ብሏል። ለኢብራሂም መጽሐፍን ፊ ሱሁፊ ኢብራሂም ይላል ቁርአን፣ በኢብራሂም ጽሁፍ ተብሏል። ከነሱ ከጽሁፍ በጽሁፍ ደረጃ ወአተይነ ዳውድ ዘቡር ለዳውድ ዘቡር ተሰጥቶታል። ስለዚህ ከተጻፉ ተብለው ቁርአን ላይ ስማቸው ከመጣው መጽሐፍቶች አንጡልን እና ይሄን ለማለት ነው። ውሸት ነው። የተጸውዖ ስም የሚባል ነገር የለም። ውሸት ነው። እግዚአብሔር ስሙ አይታወቅም፣ የባህሪ ስሙ አይታወቅም። በገለጠልን መጠን ነው የምንረዳው። ጽሁፍ ድንቅ ነው። እግዚአብሔር ጨርሻለሁ። አመሰግናለሁ አበባይ ለወተሰማል። አሜን። እናመሰግናለን። አክቹሊ ብዙ ቤታችኋል ብዬ አስባለሁ። እስቲ ሰላም በሉን። አመፀኛው ይስማ ኤፍታ ሰላም ነው። እግዚአብሔር ይመስገን። ሰላም ክርስቶስ ይብዛላችሁ ብያለሁ። ሁላችሁንም እንዴት ናችሁ? እንኳን ለሰማዕቱ ለቅዱስ መርቆሬዎስ ወርኃዊ ክብረ በዓል አደረሳችሁ። ኦርቶዶክሳውያን እህት ወንድሞች ሰላም ብያለሁ። ሌሎቻችሁ ነው። አሜን አሜን አሜን። እንኳን አብሮ አደረሰን። እስቲ ሰላም በሉና የሚጠይቅ ሙስሊም ካለ ይግባ። ምን ላይ ናችሁ? ጥያቄ ያለው ካለ ከታች እንዲጻፍ። ከዛ በኋላ ጥያቄያችሁ መጠየቅ ትችላላችሁ። ካልሆነ ደግሞ በቃ ሌላ ርዕስ እናነሳና እንቀጥላለን ማለት ነው። ክርስቲያኖች የምትሆኑ ጥያቄ ካላችሁ መጠየቅ ትችላላችሁ። ኤፍታ ያለህ እንኳን ደህና መጣ። ወጣ ብዬ ነበረ። ሰላም ብያለሁ። ሰላም ነው። እንትን ያለህ የተጸውዖ ስም ነው ምናምን ይላሉ። እግዚአብሔር የተጸውዖ ስም አለው እንዴ? ሄድበት
እንትን በነገራችን ላይ ሀሳብ በተመለከተ ሰሞኑን አንድ መጽሐፍ እያነበብኩ ነበርና ትምህርተ ሃይማኖት የሚል እና አንድ ደስ የምትል ሀሳብ አለች እዛ ላይ ስለ አምላክ ስም ያነሳና አስቀድሞ እግዚአብሔር ለፍጥረቱ ያስተዋወቀው ምን ነው ስሙን ነው ወይስ ደግሞ ሀልዎትና ከሃሊነቱን ነው የሚለውን ያነሱና አስቀድሞ እግዚአብሔር ያሳወቀው ከሃሊነቱን ነው። ከሃሊነቱን ነው ማለት ምንድነው? ሁሉን ቻይነቱን ነው፣ አድራጊነቱን ነው። ፍጹም በሁሉ ላይ የተብቃቃ እንደሆነ ሁሉን ቻይ እንደሆነ ነው። እሱም በምን አሳየ ሲባል የቀደሙ ነቢያት አባቶቻችንን ታሪክ ማየቱ በቂ ነው። በተለይ ደግሞ አብርሃም እንደሚታወቀው በብዙ መንገድ እግዚአብሔርን በብዙ ፍለጋ ያገኘው ነው። ማግኘት ብቻ ሳይሆን ደግሞ በመታዘዝ ውስጥም በሁለት መካከል የነበረውን መለያየት አንድ እንዲያደርግ የተመረጠ አባት ነው እና በኦሪት ዘጸአት ምዕራፍ 6 ቁጥር 3 ጀምሮ ራሱ እግዚአብሔርም እንደተናገረው ለአብርሃምም ለይስሐቅም ለያዕቆብም እንደማይታወቅ አምላክ ተገለጽኩላቸው ብሎ ይናገራልና እንደማይታወቅ አምላክ ተገለጽኩላቸው ማለት በስም ስሜ ይሄ ነው ያ ነው ብዬ በስም አልተናገርኩላቸውም። ለምንድን ነው በስም እንትን ያልተባለው ሲባል አስቀድሞ ሁሉን እንደሚችል አምላክ ነው ራሱን የገለጸው እዚያው ክፍል ላይ እንደሚናገረው ማለት ነው። ኦሪት ዘጸአት ምዕራፍ 6 ቁጥር 4 ላይ ሁሉን እንደሚችል አምላክ። ስለዚህ በሁሉን ቻይነቱ ነው የተገለጸው። ምክንያቱም የተነሱት አባቶች አስቀድሞ እግዚአብሔርን ማወቅን ሲፈልጉ የፈለጉት ሁሉን አድራጊ መሆኑን ማወቅ ነው። እንዴት ነው ሲባል ለምሳሌ አብርሃም ፀሐይን የሚያስገባና የሚያወጣው በአባቱ ዘንድ ያለው ጣዖት እንደነበረ ነው የሚያውቀውና የሚያምነው። ነገር ግን በታሪክ ውስጥ ትልቁ ለውጥ የነበረው እንደሚታወቀው የአባቱን ጣዖት ሊሸጥ በወጣበት ሁኔታ ውስጥ ወይም አጋጣሚ ውስጥ በደረሰበት አንዳንድ ምክንያቶች አንዳንድ ችግሮች ምክንያት የፀሐይ አምላክ አነጋግረኝ አዋረኝ ብሎ እንትን ስላለ እግዚአብሔር አዋርቶታል። ስለዚህ እርሱ ፀሐይና ጨረቃን የፈጠረ አምላክ እንደሆነ ሰማይና ምድርን ያጸና ጌታ እንደሆነ ሁሉን በሚችል አምላክነቱ በሁሉ አድራጊነቱ ተገልጾ አሳይቶታል ማለት ነው። እኔም ብሎ ከዛ በኋላ በእኔ ነኝ ብቻ የቀረ ብቻ ሳይሆን ግን እኔ መሆኔን እንድታውቅና እንድትረዳ ደግሞ ከቤተሰቦች ውጣና እኔ ወደ ማሳይ ምድር ግባ ብሎትም ደግሞ አዞት ነበር። አብርሃምም ያንን አምኖ ተከትሎታል። ይስሐቅንም ብንመለከተው እንደዛው ልጆች ሰጥቶት ከዛ በኋላ ልጆቹ ደግሞ እንዴት እንደባረከው ይታወቃል። ለአብርሃም የሰጠውን ተስፋ ጠብቆ ማለት ነው። ያዕቆብንም አለቃ አድርጎ ገና በእናቱ ማፀን ሳለ ፈጥሮት የሰራው አምላክ በኋላ ላይ ከእርሱ 12 አለቆች ተነስተው ደግሞ ዓለምን እንደሚሞሉ ያቺ የተስፋይቱን ምድር ለመውረስ ከግብፅ 420 ዓመት መከራና ፍዳ በኋላ ወደ ከናን እንደሚመለሱ ነግሯቸዋል። ስለዚህ ሁሉን እንደሚችል አምላክ ነው የተገለጸው ለማለት ነው። አሁን እግዚአብሔርን እኛ በምናውቀው መጠን ለምሳሌ ስንናገር እግዚአብሔር ነውም ስንል በነገራችን ላይ አድራጊነቱን ነው የምንናገረው። ምክንያቱም እግዚአብሔር ማለት የዓለማት ፈጣሪ የሚል ሲል አሁንም የባህሪ መገለጫ የሆነው ወይም ደግሞ ፈጣሪነቱን ሊያስረዳ በሚችል መልኩ ነው እየገለጽንለት ያለው እንጂ እዛ ጋር ስሙን አይደለም በቀጥታ እየተናገርን ያለ ነው ማለት ነው። እግዚአብሔር የሚለው ያህዌ ለሚለው አቻ ትርጉም ይዞ የሚመጣ ስም ቢሆንም ግን ያህዌ የሚለውም እግዚአብሔር የሚለውም ሁለቱንም አምጥታችሁ ብትመለከቷቸው ትርጉማቸውን የዓለማት ፈጣሪ ወይም ደግሞ አስገኝ ነው የሚለውን ነው የሚያሳየው። ሌሎቹንም ለምሳሌ ሁሉን ቻይ ምናምን የሚሉትን ቅድም ሁሉን እንደሚችል አምላክ ተገለጹ ብሎ የተናገረውን የሚያሳዩና የሚገልጹ ናቸው። እግዚአብሔር በባህሪው የባህሪ ስሙን እንዲህ ነው ብሎ ማንም መርምሮ እንትን አይችልም። ለምሳሌ እኔ ፊተኛው እኔ ኋለኛው ነኝ የሚለውም ሀለውቱን ነው የሚያሳየው። በነገራችን ነዋሪነቱን ነው የሚያሳየው። እግዚአብሔር መች ነበር ተብሎ ጅማሬ አይጠየቅለትም። መችስ እስከ መችስ ይኖራል ተብሎ ደግሞ ፍጻሜ አይነገርለትም አይደለ? ስለዚህ ከሁለቱም የተለየ ስለሆነ በሁለቱም ላይ ኃይልና ስልጣን ያለው ስለሆነ ከዘለዓለም እስከ ዘለዓለም በሚለው በጊዜ ውስጥ ሳይሆን ከጊዜ መስፈርት ውጪ በሆነው አኗኗር ውስጥ ስለሆነ የሚኖረው ፊተኛውና ኋለኛው የሚለውንም ለሙሴ የነገረውንም ሰሞኑን ስንመለከት በኦሪት ዘጸአት ምዕራፍ 3 ላይ ያለውም ማለት ነው። እዛ ጋም ስሙን አይደለም በቀጥታ እንትን ያለው። ሙሴ ግን ስምህ ማን ነው? አባቶች አምላክ እንግዲህ ላከኝ ብዬ እንትን ባልኩ ጊዜ ስሙ ማን ነው ብለው በጠየቁን ጊዜ ማን ልበላቸው ሲል እግዚአብሔር አሁንም በቀጥታ ስሙን አይደለም የነገረው፣ ነዋሪነቱን ነው የነገረው።
ለምንድነው ነዋሪነቱን መናገር ያስፈለገው? እንግዲህ በግብጽ ምድር ያለውን ሁኔታ እናውቃለን። ህዝበ እስራኤል ግብጽ ውስጥ ገብተው እንዴት እንደተበላሸ እናውቃለን። ሁለተኛ ደግሞ እግዚአብሔር የአባቶች አምላክ ለምን እንደሆነ ማሳየትና ማሳወቅ አለበት። የአብርሃም ይስሐቅ ያዕቆብ አምላክ ማለት ነው። ያን ደግሞ በነዋሪነት ውስጥ ራሱን ገልጾ አሳይቷል ማለት ነው። ስለዚህ የተጸውዖ ስም ነው የሚለው በእውነቱ ሊከሰም ይችላል አይደለም። ባህሪውን ሊገልጹ በሚችሉ ባህሪውን አይደለም ሲጀመር ባህሪውን ሊገልጹ የሚችሉ የባህሪ መገለጫ ሆነው በምትክነት ተቀምጠው ሊችሉ ሊያሳዩ የሚችሉ ነገሮችን ግን እንትን ተብሎ ቅድም እንደተባለው ማለት ነው። አሁን ለምሳሌ እግዚአብሔር ፍቅር ነው ይባላል። እግዚአብሔር ፍቅር ነው ሲባል ስሙ ነው እንደ እግዚአብሔር የሚለውም ቅድም እንዳልኳችሁ ስሙ እንዳልሆነው ማለት ነው። ፍቅር ነው የሚለውም የባህሪ መገለጫው ነው። ይሄ ከምን ውጪ ከመስፈርት ውጪ ምናምን ተደርጎ የሚታዩበት ናቸው ማለት ነው። እዚህ የለውም ነው። ቅድም እንደውም አንድ ነገር አቤ ስታነሳ ነበር። ይሄ ከጌዙ ጋር በውዳሴ ማርያም ውስጥ የምናገኘው አልአድነን የሚለው ሀሳብ ማለት ነው። ያ ቃሉ በነገራችን ላይ እነሱ አረብኛ እንዲህ አንተን ነው ብለው ከመጡም የአላህ ስም ነው ብለውም ከመጡ እናመሰግናለን። ጥሩ ነው፣ ጥሩ ለውጥ ነው። ምንድነው ግዕዝ ቋንቋን ኢትዮጵያ ገና በኦሪቱ ዘመን ሐዲስ እንትን የብሉይ ኪዳን መጽሐፍትን ስትተረጉም የተረጎመችበት እንትን ቋንቋ ስለሆነ እንግዲህ እግዚአብሔር አምላክን አላህ በሚል አንቀጽ የተጠራበትን የግዕዝ የመጽሐፍ ቅዱስ ክፍል ካለ ያሳዩናል። በመጀመሪያ በግዕዙ የአምላክ ስም አላህ ተብሎ የተቀመጠበት አንቀጽ ላይ ካለ መጀመሪያው እሱን ያሳዩናል። ሁለተኛ እኛ ሐዲስ ኪዳንን ተቀብለን በመጀመሪያው መቶ ክፍለ ዘመን ገና በኢትዮጵያዊ ጃንደረባ ማለት ነው በጀርወንድ በኩል ስለሆነ የተቀበልነው እንግዲህ አምላካችንን ክርስቶስን ነው አላህ ብለን የምንጠራው ማለት ነው። ሌላ ሊሆን ስላሴንም ስለሆነ አላህ ብለን የምንጠራው እነሱ ክርስቶስን ፈጣሪው የትዕግስቱን ስጠኝ ቃጠል። ስለዚህ አላህ እንዳለው ወይኛ ወይ እናንተ በስተት መንገድ ውስጥ ናችሁ ብሎ ስለተናገረ የኛ አምላክ ስላሴ በእውነተኛ አምላክ መሆኑን እኛን መሰክርና እሱን ስተተኛ እናደርገዋለን ማለት ነው። ምክንያቱም የአዲስ ኪዳን መጽሐፍትን በመቀበል የብሉይ ኪዳን መጽሐፍትን ስርዓትን በመቀበል ከእስራኤል ቀጥሎ የመጀመሪያዎቹ ህዝቦች ስለሆነን እኛ ጋር ነው እውነታው ያለው ማለት ነው። ስለዚህ በሰባተኛው መቶ ክፍለ ዘመን የተነሳው ተረት አፈ ታሪክ ብቻ ሆኖ እርሱ ጣዖት እንደሆነ ኮንፌስ እያደረጉልን ነው ማለት ነው። ስለዚህ ምን ትጠብቃላችሁ? ተመለሱ ወደ ክርስትናው ነው። ምክንያቱም አባታችን ነው የሚለው ጸሎቱ ስለሆነ አላህ ድን የሚለው ቃል ያለው አላህን አባት አድርጋችሁ ተቀበሉት። በነገራችን ላይ አቡነ ዘበሰማያት አይደለ ብለን የምንጀምረው ጸሎቱን እኮ እንደዛ ነው። ይትቀደስ ስምከ ትምጻእ መንግሥትከ እያልን ስለሆነ እንትን የምንለው አባታችን ሆይ በሰማይ የምትኖር የምትሆን ጸሎት ክርስቶስ ለሐዋርያት ያስተማራቸውና በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ያስተማረው ትምህርት ስለሆነ እንግዲህ ነውና ጸልዩት። ያንን ጸሎት ከኛ ጋር ምን ትሰራላችሁ? እዛ የጣዖት ክምር ጋር ምን ታደርጋላችሁ? ህልውና ከሌለው አምላክ ነው ብላችሁ ከምታስቡት አካል ጋር ምን ታደርጋላችሁ? ትንኝን እንኳን መፍጠር አይችሉም ብሎ ራሱን ከሌሎች አካላት ጋር አፎካክሮ ሰጣ ገባ ውስጥ ከሚገባው እንትን አካል ጋር ማለት ነው። ስለዚህ እንትን ስለሌለው በዚህ መንገድ ብትቀበሉትም ኢትስ ኦኬ ነው። ከዛ ውጭ ግን እዛ ጋር ያለችው አላህ ስላልሆነ አላህ የሚል ብቻ ሁለት ፊደል ያለው እንጂ የሚል አቻ ትርጉም በአማርኛ ያለው ስለሆነ መልፋት አይጠበቅባችሁም ነው። የእናንተ አምላክ ስሙ እንጂ ከሆነ ንገሩን። እዚህ በኋላ የሙስሊሞች አምላክ እንጂ ነው እያለን ነው ከእናንተ ጋር እንትን የሚለው ማለት ነው። እንጂ ሰማይና ምድርን አልፈጠረም ብለን ነው ከዚህ በኋላ የምንከራከረው ማለት ነው። እንጂ ነቢያትን አላክም። የነቢያት አምላክ እንጂ ነው ወይስ ደግሞ ስላሴ ነው በሚለው ከእናንተ ጋር ክርክር ውስጥ እንገባለን ማለት ነው። ምክንያቱም የኛ አምላክ እንጂ ነው ስሙ ብላችሁ የተከራከራችሁን ስለሆነ ማለት ነው። ከዛ ውጭ ግን ራሱ ድርሰቱ የሶሪያ አባታችን ቅዱስ ኤፍሬም ነው አይደለ? ውዳሴ ማርያምን የደረሰው ቅዱስ ኤፍሬም ነው። እንግዲህ ቅዱስ ኤፍሬምን የሚያክል ደግሞ ትልቅ አባት አምጥታችሁ ያንን የመሰለ ደገኛ ብዙ እንትኖችን በክርስትና ውስጥ ያሳለፈን አባት አምጥታችሁ ደግሞ ከእናንተ ጣዖት ጋር ሊመች በሚችል እንትን ውስጥ በእናንተ ድርሳን ውስጥ የኛ አምላክ ስም ተገኝቷል የሚል ግርግር ውስጥ ባንገባ መልካም ነው። ቢገኝም በነገራችን ላይ ችግር የለም። እኛ ችግር የለብንም ባይዘው የሚገኘው። ለምሳሌ መጽሐፍቶች አሉ አይደለ? እኛ የተቀበልናቸው ከግብጽ የተቀበልናቸው የኮፕት መጽሐፍቶች አብዛኞቹ አሉ አይደለም? እሱን ይቅርና ስርዓተ ምንኩስናንም እንግዲህ የት እንደተመሰረተ ይታወቃል። እነ ቅዱስ እንጦንስ ናቸው ቤቱና ከነ አባ ጳውሊ ነው የተቀበልነው።
ፍትሐ ነገሥትንም ብንመለከተው አንቀጾቹ ከሞላ ጎደል አብዛኛው ሙሉ ለሙሉ ሊባል በሚችል ደረጃ ማለት ነው የተቀበልነው ከነሱ ነው። ከቋንቋ ቋንቋ የተተረጎመ መቶ መጨረሻ ላይ ወደ ግዕዝ የተተረጎመው ከጽርዕ ቋንቋ። ስለዚህ ያ ስለሆነ ቢገኝም ምንም ችግር የለውም። ቢገኝም ራሱ የኛን ነቢያት አምላክ የኛን እውነተኞቹን እግዚአብሔር በዚህ ምድር ላይ እያመላለሳቸው አኑሯቸው ነገ ላይ ስለሚመጣው ስለ ልጁ በጭላንጭል እየተመለከቱ ስለ ጥላው እንዲናገሩ አድርጎ በኋለኛው ዘመን ደግሞ ልጁን ገልጦ በልጁ በኩል ደግሞ ተናግሮ ሕይወትን እንድናገኝ ሰላም እንዲበዛልን እረኛችን ወደ ሕይወት ረፍትን እንድንገባ ወደ አባቱ መንግስት ወደ ፍቅሩ ልጅ መንግስት እንድንፈልስ ያደረገንን እርሱን እየሰበኩትን ግን ነቢያት አምላክ ፍጹም ሊሆን አይችልም አለ። ስለዚህ ስሙ በፍጹም አይገናኝም፣ ግብሩም የባህሪ መገለጫውም ስለማይገናኙ እናንተም ብዙ ጊዜ የነቢያቷን በእናንተ መጽሐፍ ውስጥ ያለው አምላክ የኛ አይደለም ብላችሁ ስለምትከራከሩ ስሙን ፈልጋችሁ ይሄው ስሙ እዚሁ ስለተገኘ የኛ አምላክ የእናንተ አምላክ ይሆን የሚል መጋጋጥ ውስጥም ባንገባ መልካም ነው ብዬ አስባለሁ። እና አትልፉብን ብዙም ጥቅም ስለማታገኙበት። ይሄ ነው አቤ የኔ ሀሳብ። እናመሰግናለን። ቃለ ሕይወት ያሰማልን እንጂ የምትለው እንግዲህ በላቸው በሚለው ስቀንሳና በቃ እንጂ ነው ወይ ስሙ ምናምን የሚለው በጣም አስቆኛልና እንጂ ከሆነ እንዳልከው እንቀበል እንጂ አክበር እያሉ ይበዋለሁ አክበር ከሚሉ ማለት ነው። ምንም መጽሐፍት የማይገለብጡ ማይማ እንደሆነ ያስታውቃል። በነገሩ እግዚአብሔር በፍጥረቱ ከሃሊነቱን ኃያልነቱን ገልጿል። ፍጥረቱ ማለት ነው። አስቀድሞ የገለጸው ያንን ነው። ስም ደግሞ ለጠየቁ ሰዎች የሚገልጹትን አንዳንድ የእሱ ስም መገለጫዎች ጠቅሷል። ወደ እስራኤል ልጆች ማን የላከኝ ስሙ ማን ነው ባሉ ጊዜ አልበላቸው ስም ነው የፈለገው አይደለ? ያለና የሚኖር በላቸው። ያለና የሚኖር ደግሞ እግዚአብሔር ብቻ ነው። አለቀ። ስለዚህ የእሱ መገለጫ ተደርጎ ነው እንጂ ማንኛውም እግዚአብሔር የተጸውዖ ስሙ እንደዛ ነው እንደዚህ ነው የሚባለት አምላክ አይደለም። ስለዚህ አላህ የተጸውዖ ስሙ አላህ ነው እያልክ መለሰ አላህ የሚል የግዕዝ ቃል አላህ ነው ካልክ ከባድ ነው እና በጣም ከባድ ነው። ኢቭን አረበኛ ቋንቋ ራሱ ቅድም ትሩዝ እንዳለው ቀደመ ልደት ላይ ከ5 ወይም ከ600 ዓመት ቀደም ብሎ ያው ሴሜቲክ ጥንታዊ ቋንቋ ነው ይታወቃል። ግን ኢቭን 3000 ዓመት እንደዛ ነው ቢሆነው አረበኛ ቋንቋ ራሱ እስማኤል ለራሱ ወደ አረቦች ሄዶ ነው የተማረው ምናምን አረበኛ አሁን አለ ወይ ነው አሚይና ፉሲህ የሚባል ሁለት አይነት አረበኛ አለ፣ ቀዳማይና ዳህሪ የሚባል ልክ እንደ ሂብሩ ማለት ነው። አሁን ያ አረበኛ አለ ወይ ነው አሁን ድረስ ራሱ ቃል በቃል ተጠብቆ አለ ወይ ነው ወይስ የተለወጡ ቃላቶች ትርጉሞች አሉ ወይ ነው? እሱም በጣም ጥናት የሚያስፈልገው ነገር ነው እንጂ ዝም ብሎ የአረበኛውን አላህ የአምላክ የተጸውዖ ስም ነው ብሎ መጃጃል አያስኬድም ነው። ይብን ቋንቋው ራሱ ከዕብራይስጥ ከግዕዝ ከምናምን በኋላ ስለመጣ ማለት ነው። እና በነገራችን ላይ የሱባውያን ቋንቋና ያጻጻፍ ስልት ልክ እንደ አረበኛ ያጻጻፍ ዘያቸው ወደ ግራ ነበር፣ ከቀኝ ወደ ግራ። አቡነ ሰላማ ከሳቴ ብርሃን ናቸው። ያንን እንደ አረበኛ አሁን እንዳለው አጻጻፉን አስቀርተው ከግራ ወደ ቀኝ እንዲጻፍ በዛውም እንዲተረጎም ያስደረጉልን ፊደላቶችንም አዋቅረው ቁጥራቶችንም እየጨመሩ ማለት ነው ከአረበኛው ከግዕዙ እያመሳከሩ እና አባቶቻችን ክብር ይገባቸዋል እንጂ ያው የሱባውያን ቋንቋ ምናምን የግዕዙ ልክ ወደ ከቀኝ ወደ ግራ ነበረ። ልክ እንደሆነ አረበኛ አውርተህ ስትጨርስ ነበር ለመተርጎም የምትመለሰው። እና ያንን ያስቀሩልን አባታችን አቡነ ሰላማ ከሳቴ ብርሃን የመጀመሪያ የኢትዮጵያ ጳጳስ ናቸው። በረከታቸው ይደርብን። ስለዚህ አላህ የሚለው የተጸውዖ ስም ነው ካሉ አላህ ራሱ አረበኛ ቋንቋ ነው። አረበኛ ደግሞ የተጀመረ ሰዎች የጀመሩት ጸሐፊው ራሱ በሂብሩ ቋንቋ እንደጻፋቸው ስለሚታመን ማለት ነው። ህዝቡ ዕብራይስጥ ተናጋሪ ስለነበረ አብርሃም ራሱ ዕብራይስጥ ተናጋሪ ነበር፣ ዕብራዊ ስለነበር ማለት ነው። ዕብራይስጥ ይናገር ነበረ
የራሱንም ቋንቋ ሊናገር ይችላል። አላቅም በዛ በሜሶፖታሚያ ወደ የተለያዩ እይታዎች ስላሉ ነው ምን አይነት ቋንቋ እንደነበረ ምናምን እዛ ኢራቅ ላይ ሆናለችው ኢራቅ ላይ ይናገሩበት የነበረው ቋንቋ ምን አይነት እንደነበር ማለት ነው። ነገር ግን የአብርሃም ልጆች በእርግጠኝነት እስራኤላውያን በዕብራይስጥ ቋንቋ ነው የሚነጋገሩት። ዶኪመንቶቻቸው መጽሐፍቶቻቸውም እንዳሉ ጥንታውያን መዛግብቶቻቸው ሂብሩ ዕብራይስጥ ስለሆኑ ማለት ነው። እና ይሄን ለማለት ነው። ኤፍታዬ ጂኒና ሸይጧን ለይልኝ እየተባልክ ነው። ከዚህ በጎሳ ጎሳ ከፋፍሎ ሊያባለን ነው ትያለሽ። ቀላሉ እንትን ነው ኢብሊስ ነው። ሰይጣን በእነሱ ኢብሊስ ነው የሚባለው ስሙ እና የጂኒ ጎሳ ነው እሱ ማለት ነው። ከእነሱ ጎሳ መካከል አንዱ ነው። ጂኒ የተባለው ግን ከእርሱ ይለያል። ያኛው በማመፅ የወደቀ ነው። ሌላ አንድ ተፍሲር ግን አለ በነገራችን ላይ ኢብሊስ የሚለው ስም መች ወጣ ምናምን እንደሚለው ማለት ነው። ገና እንትን ሳይል ጽልመተ መልአክ ማለት ነው። ጽልመት የለበሰ መልአክ ማለት ነው የኢብሊስ ትርጉም። ኢብን ከሲር ኢብን አባስ ተርጉሞታል እንደዛ የሆነ የቁርአን አያ ላይ ማለት ነው። ቆይ እሱን አያ እንደውም እንትን እለዋለሁና እሱ ከነሱ ጎሳ የነበረ ሲሆን በማመፅ ለአደም አልሰግድም በማለቱ ውረድ ተብሎ የወረደው ነው። ጅኒ ተብለው ግን ለምሳሌ ደግሞ አሉ እነሱ በማመንም ለምሳሌ ቁርአን ሰምተው ምናምን አመንን ብለው ኮንፌስ ያደረጉም ናቸው። አምላካችን ልጅ ሚስትም አልወለደም ምናምን ብለው ይመሰከሩም ናቸው። እነዚያ በአንድም ይሁን በሌላ መንገድ አማኝ ሆነው እንትን የሚሆኑ ናቸው። ምንድነው ይሄ ወንድም ተብለው የሚጠቀሱ ናቸው። አዎ ከአማኑ ማለት ነው። እነዚያዎቹ ግን ለምሳሌ አንድ ሰው ሲወለድ ምናምን እየቆነጠጡ የሚያስለቅሱ ምናምን ተብሎ የተነገረላቸው ናቸው። እኚህ ሰይጣናት የተባሉት ማለት ነው። ሰዎችን የሚያዙ ናቸው። ለምሳሌ በሁሉም እንትን ላይ ሙስሊሞች ላይ ተመድበው ወደ ክፉ የሚመሩ ምናምን ተብሎ የሚታመኑ ማለት ነው። እና ብዙ እንትን ያው ዝርዝር ሀሳቦች አሉ። እነሱ የተፈጠሩትም ከእሳት አይደለም እነሱ ከብርሃን የተፈጠሩም አሉና እንትናቸው ይሄ ምንድነው በጎሳ ደረጃ እንዲህ ተከፍለው ምናምን የሚቀመጥ ነው። ሁለተኛ እንትንም የተላከላቸው ናቸው። ነቢያትም የተላከላቸው ናቸው። የሆነ ቪዲዮ ራሱ እንትን ሰርቼበት ነበር በዛ ጉዳይ ላይ እና መሐመድም ተልኮላቸዋል ምናምን ብለውላ የሚያምኑ አሉ ስቲል በዚህ ሰዓት። አንዱ እንደውም ይሄ መስጊዳቸው ነው ምናምን ብለውላ ሲያሳይ ነበርና መሐመድ ለነሱ እንዳልተላከ ከጎሳቸው የሆነ ግን መልእክተኛ ተልኮላቸው አላህ እንዲያምኑ እንዳስጠነቀቁ ምናምን የሚናገር የቁርአን አያ አለና እሱን ተንተርሼ እንትን ብዬ ቪዲዮ ለቅቄበት ነበረ። ግን ብዙ እንትኖች አላቸው። የነዛዎቹ መውጣት ግን እንትን ነው። ለምሳሌ ሳጥናኤል የመላእክት አለቃ እንደነበረና ክዶ እንደወደቀው አይነት አድርገው ነው እነዛዎቹ የሚስሉት። እነዚህኞቹ ግን ልክ እንደ መላእክት ሆነው በአምላክ የሚያምኑ አንድ ነው ብለው የሚቀበሉ ምናምን ነው። በእኛም አሉ በነገራችን ሰይጣን አሁን እኮ ያምናል እግዚአብሔር እንደሆነ ያምናል። ማመን ብቻ እንደሚንቀጠቀጣል ግን ወድቋል። በቃ እንደ ኦልሬዲ አይነሳም። የሱ ነገር አክትሞለታል። በቃ እስከ መጨረሻው እዛ ለሰይጣንና ለመልእክተኛው ለተዘጋጀበት ወደማያንቀላፋበት ግቡ ተብለው ኃጢአተኞች ከሚፈረድባቸው ጋር አብሮ የወደቁ ይጣሉ ናቸው። በሰማይ ሰልፍ በሆነ ጊዜ ሚካኤልና ሰራዊቱ አንድ ላይ ተዋግተዋቸው የጣሏቸው ማለት ነው። እነሱ ስቲል የሚሉት እንደዚህ አይነትም ሆነው ግን ከመላእክት በተለየ ጠባይ አፈጣጠር ስርዓታቸው ሆነው ስቲል በኋላ ላይ ግን እነሱም በአምላክ አምነው እንትን የሚሉ ናቸው ነው። ሰይጣን ኢብሊስ የተባለው እሱን ቆይ ያኛውን ተፍሲር ይዤ ልምጣና በደንብ እናያለን። እነሱ ሰይጣን ቀድሞም የተፈጠሩ ናቸው ብለው እንትን የሚሉ ናቸው። ሙፈሲሮቹ ግን ያንን አያምኑም። ስሙ ራሱ የወጣለት ኢብሊስ የሚለው ስም የወጣለት በራሱ ከእንትን ከካደ በኋላ ነው። ጽልመት የለበሰ ወይም ደግሞ የጨለማው ሰይጣን የጨለማው መላእክት ተብሎ ያንን እንዲያሳይ ያንን በሚገልጽ መንገድ ነው ስም ይወጣለት የሚሉም ሙፈሲራ ስላሉ እሱን በዛ በኩል የምናየው ይሆናል። በጊዜው ይብቃ። አይ አሁን በጣም የተወዘጋገበ ነገር ነው በእነሱ ዘንድ ያለው አሁን ዲያብሎስ ያው ኢቢሊስ ማለት ዲያብሎስ ማለት ነው። ዲያብሎስ
ሴጣን የቀደመው እባብ ነው። ታላቁ ሴጣን የቀደመው እባብ እሱም ዲያብሎስ ተብሎ ራዕይ 12 ላይ የተገለጸው ራሱ የዲያብሎስ መጠሪያ ነው ማለት ነው። የሳጥናኤል መጠሪያ ዲያብሎስ ሰይጣን ተብሎ ተጠርቷል። ጎሳዎቹ ደግሞ ሰይጣናት አጋንንት እየተባሉ ይጠራሉ ማለት ነው። ግልጽ ነው። ሌጊዮን ምናምን እየተባሉ ወንጌል ላይ የተጠቀሱት በብዙ ቁጥር ምናምን አጋንንቶቹ ማለት ነው። ነገር ግን በእስልምናው በጣም የተወዘጋገበ ነገር ነው ያለው። አንዳንዶቹ መላእክትና ዲያብሎስ አንድ አይደሉም ይላሉ። አንዳንዶቹ ደግሞ ከቀደሙት ነበረ ስለሚል ከመላእክ ነበረ የሚሉ አሉ። ወደቀ እንጂ ሲረገም ነው ጽልመት የለበሰው እንጂ ከመላእክት ነበር የሚሉ አሉ። ይህ በእስልምና አስተምሮታቸው የመላእክት አፈጣጠር ሚን ኑር ነው፣ ከብርሃን ነው። የእሱ አፈጣጠር ግን ሚን ናር ነው፣ ከእሳት አፈጣጠር ነው። አይ ኑር ሊል ፈልጎ ነው ናር ያለው ምናምን ይላሉ። ውሸት ነው ይሄ። ኸለቅተኒ ሚን ናር ነው ያለው እንጂ ሚን ኑር አላለም። ከእሳት ፈጠርከኝ አለው እንጂ ከብርሃን አላለውም። ስለዚህ በአፈጣጠር ራሱ መላእክት ከብርሃን ከሆኑ እሱ ከእሳት ነው የተፈጠረው። አለቀ። ጃንንም በፊት ከእሳት ነበልባል ፈጠር ነው ብሏል አላህ። ጃን ያለው እዛ ላይ ቀጥታ ከእሳት ተፈጠርኩ ያለው ዲያብሎስ ነው ማለት ነው። አይ አጋንንቶችን ነው ካሉ ይሄ ስህተት ነው። ምክንያቱም 1850ን ቁርጡቢ ሲፈታ ምንድነው ያለው? ዲያብሎስ አላህ በወደቀ ጊዜ ወደ 4 ጊዜ ነው የደውል ድምጽ ያሰማው በወደቀበት ሲረገም ምናምን ነገር ማለት ነው። አሁን በወደቀ ጊዜ አላህ በቀኝ ብልቱ ላይ የወንድ ብልት በግራ ጭኑ ላይ ደግሞ በግራ ጭኑ ላይ የሴት ብልት አድርጎለት ራሱን በራሱ ግንኙነት እያደረገ በየቀኑ 5 እንቁላል ይቀፈቅፋል። ከዛ ወገኖቹ ይፈለፈላሉ ይላል። የኔ እስልምና አስተምሮ ይወልዳል ይወለዳል ዲያብሎስ መንፈስ እንቁላል ይጥላል ራሱን በራሱ ሴክስ እያደረገ ማለት ነው። አዎ በጣም ነው የሚዘገው የተፍሲር በኢየሱስ ስም። እኔ እንደው ሳስበው ራሱ ያሳክከኛልና እንደዛ ከሆነ ስለዚህ ጂን የሚባሉት ወይንም አጋንንት የሚባሉት የሱ ልጆች ናቸው ማለት ነው። የባዮሎጂካል ልጆቹ ማለት ነው። ባዮሎጂካል ልጆቹ ከሆኑ ደግሞ እሱ ራሱ አባት አለው ማለት ነው የወለደው። እንዴ እኔ በጣም የሚገርመኝ እኮ አሁን ራሱ አስቡት እንቁላል እየቀፈቀፈ ምናምን ነው አሁን በእስልምና አስተምሮ ጂኒዎቹን የሚወልዳቸው ማለት ነው። መቼም የስጋ አባታቸው አይደለም መቼስ እንግዲህ ብቻ ግን እንደዛ ነገር ነው። ሌላኛው ደግሞ የሰው ጂኒ አለ በእስልምና የሰው ሴጣንም አለ የሰው ጂኒም አለ። ሱረቱን ናስ ቁጥር 6ን ተፍሲር ሚነል ጂነት ወናስ ከሰዎችም ከጋኔሎችም የሚለው ሰዎች ጋኔል አላቸው የየራሳቸው። ግልጽ ነው አይደለም? እያንዳንዱ ሰው የራሱ ጋኔል አለው። እያንዳንዱ ጋኔል የራሱ ሰው አለው ነው ያሉት ሙፈሲሮቹ ማለት ነው። እያንዳንዱ ጋኔል የሚነካው ሰው ማለት ነው። አዎ ማንም ሰው ሲወለድ ጋኔል እየነካው ነው የሚያለቅሰው ራሱ መሐመድ ብሏል። ከመርየምና ከልጇ በስተቀር ከኢሳ በስተቀር ዲያብሎስ ያልተቆራኘው ሰው የለም ነው። ዲያብሎስ በአዳም ልጆች የደም ስር ውስጥ ይዘዋወራል ነው ያለው አለ መሐመድ ራሱ በሱም ውስጥ አለበት። ስለዚህ ሰው ደም ስር ውስጥ የተሰራጨ በሰው ልጅ ጅማት ውስጥ የሚንሸራሸር ዲያብሎስ አለ ማለት ነው በእስልምና። ኢብን ከሲር ደግሞ ሲፈታው አቢዳር መስጊድ ውስጥ ሄዶ ከመሐመድ ጋር ስገድ ይለውና ይሰግዳል። ከዛ ተአወዝ ሚን ሸር ሸያጢን ይለዋል። ከዛ ሲለው እንዴ ለሰው ሸይጣን አለው ወይ ሲለው አው ለእያንዳንዱ ሰው ሸይጣን አለው ብሎ ነግሮታል አቡዛር ማለት ነው አቢዳር ለሚባለው ሱሐባ መሐመድ። ስለዚህ የሰው ልጅ ሁሉ በእስልምና ሸይጣን አለው ጂኒ ያለው ተመድቦለታል። ለዓለማት እዝነት አድርገን እንጂ አላክን የሚለውን ቨርስ ሙፈሲሮች ሲፈቱ መሐመድ የተላከው ለሰውም ለጂኒም ነው ብለዋል። ለሰው ለጂኒ ለዛፍ ለቅጠል ለዛ ነው ሐረግና ዛፍም ወደውም ሳይሆን በግዳቸው ላላ ይሰግዳሉ የሚለው ቁርአን ግን ውሸት ነው። ያውን እዚህ ጋር እንደ ባህር ዛፍ አለችኝ አሰግድም ልስገድ ብትልም ጎርዳታለሁ ግን አሰግድም ውሸት ነው። ሐረግም አይሰግድም ሲጀመር ቁርአን በግድም በውድም ላላ ይሰግዳል ይላል። ሐረግና ዛፉም ይላል። የውሸት ትልቅ ውሸት ነው። ስለዚህ ሸይጣን ሰው ማነው ጂኒ ሸይጣንና ኢብሊስ በእስልምና
በምን አይነት መልኩ ሊለይ ራሱ አይችልም ልልሽ ፈልጌ ነው። ሙፈሲሮቹ ራሱ ያልተስማሙባቸው ጉዳዮች ስለሆኑ ጥርት ያለ መልስ ማግኘት አይቻልም በእስልምና። ሸይጣን፣ ጂኒ፣ ዲያብሎስ ማን ነው የሚለው ማለት ነው። ወላሁ አለም። በስተመጨረሻ ሙፈሲሮቹ የራሳቸውን እይታ ተወርተው ወላሁ አለም አላህ ያውቃል ብለው እንደሚዘጉት እኔም ልዝገው መሰለኝ። ቃሌት ሰማልኛ አበባዬ እናመሰግናለን። ቀጥሎ ወንድሞችን አንድ የቁርአን አያ ነበረ። ለምሳሌ መልእክተኞችን ከየጎሳዎቻቸው እያደረገ የሚልክበት ልክ ያለ ምናምን የሚለው ማለት ነው። አንዴ አያው ስንት እንደሆነ ጠፋብኝ። እስቲ እና ለምሳሌ መልእክተኞችን እንትን በሚል ጊዜ ምንድነው በሚልክ ጊዜ ከጂኒ የሆኑ ጎሳዎችን ለጎሳዎቻቸው ነው ይልክ፣ ከሰዎችም እንደዚህ ማለት ነው ሲልክ። እንደዛ ከሆነ መሐመድ እንዴት ነው ለይቶ ወደ ጂኖች መልእክተኛ አድርጎ ሊልከው የሚችል? ወደ ጂኖች መልእክተኛ አድርጎ ልኮታል ከተባለ የጎሳዎቻቸው ከሆነ ለሁሉም እንትን ብሎ የሚልከው መልእክተኛ አድርጎ የሚልከው ታዲያ መሐመድ በእርሱ ውስጥ የጂኒ ጎሳ አለበት ወይ? ጥያቄ የሆነብኝ እሱ ጉዳይ ነው። ብዙ ጊዜ እነሱ ለጂኒዎችም ተልኳል መሐመድ ምናምን ብለው እንትን ሲሉ ይሄኛው አያ ነው በቃ የሚመጣብኝ። አንዴ ቆይ እንትኑን አሁን ልፈልገውና ላውጣው፣ እናንተ ቀጥሉ እስከዚህ። ኤፍታዬ ሱረቱ አህቃፍ ነው 46 ያለው ታሪክ እንደው ብዬ ነው። ሱረቱ አህቃፍ እነዚያ ሱረቱ እና መሰለኝ። ቆይ እስቲ አረ ከዚህ በፊት የሆነ ሰውዬ ስለ ጂኒ ምናምን አንስቶ እንትን ሲል ቪዲዮ ለሰርች በነበረ እሱ ነው ማለት ነው። ቆይ አንዴ እያየሁት ነው። ከሱረቱ እና ማገኘሁት አያ 130 ማለት ነው። የጋኔንና የሰዎች ጭፍሮች ሆይ ይላል፣ አንቀጾቼን በእናንተ ላይ የሚተርኩ የዚህንም ቀናችሁን ማግኘትን የሚያስፈራሯችሁ ከእናንተው የሆኑ መልእክተኞች አልመጧችሁም? ምን ይላል? ከማን የሆኑ? ከእናንተው which means መጀመሪያም ጭፍሮች አለና ከዛ አንቀጾቼን በእናንተ ላይ የሚተርኩ የዚህንም ቀናችሁን ማግኘትንም የሚያስፈራሯችሁ ከእናንተው የሆኑ ማለት ከእናንተው የወጡ ነው አይደል? መቼም ሌላ ትርጉም ሊሰጠው አይችልም። ከእናንተ የሆኑ ከሆነ መልእክተኞች አልመጣችሁም ካለ መሐመድ እንግዲህ ከሰው ሆኖ ለሰው ነው መልእክተኛ ተደርጎ የተላከው። እንደውም መልአክ አይደለም ጭምር ብለው እንትን ይላል። የሆነ ቦታ አስቂኝ ሀሳብ የሚያነሳባት ክፍልም አለች በነገራችን ላይ። መልአክ ይምጣ ብለው መልአክን ፈለጉ ምናምን የሚል አስቂኝ ማለት ከእናንተው ይላል። በነፍሶቻችሁ ላይ መሰከርን ይላል። የቅርቢት ህይወት አታለለቻቸው ምናምን እያለ ይቀጥላል። እና ከእነርሱ የሆነ ከሆነ የተላከው መሐመድ ወደ ጋኔኖቹ ለመላክ ግዴታ ከእነርሱ መሆን አለበት። ከእነርሱ ካልሆነ ለእነርሱ ሊላክ አይችልም። ከእነርሱ ስለሆነ መነሻው ማለት ነው። እና እንዴት ነው ከእነርሱ ያልሆነውን መሐመድን ለእነርሱ ተልኳል ብለው እነርሱ እንዲያምኑ ግድ የሚላቸው ነው ቁርአኑ። ሰዎችም የጋኔንም ጭፍሮችንም ከእናንተ የሆኑትን መልእክተኛ ወደ እናንተ እንዲያስፈራሩ አንቀጾችን በእናንተ ላይ እንዲተርኩም ጭምር የዚህንም ቀናችሁ ወይም ደግሞ ቅጣት ማግኘትንም የሚያስፈራሯችሁ ሲሆኑ ልኬላችኋለሁ ነው እያለ ያለው ቁርአኑ። እና ከዚህ ጋር እንዴት ነው ሊታረቅ የሚችለው ነው የመሐመድ ለእንትኖችን መላክ? ሲቀጥል እነሱ መናፍስት ናቸው። እንዴት ነው እሱ? ለምሳሌ አሁን የሚያስደንቅ ቁርአንን ሰማን ማለታቸው ዛፍ ነች ለመሐመድ ራሱ የነገረችው። በጣም የሚገርመኝ ማለት ነው
እና ሰውየው ራሱ አጋንንት ከሌለበት በስተቀር የሱረቱ ናስ ላይ እንግዲህ ከሰዎችም ከጋኔሎችም እጠበቃለሁ የሚለው መሐመድ ከየትኞቹ ነው? ካላመኑት ነው፣ ከሚክዱት ማለት ነው። በእነሱ ሙስሊም ጅኖች ስላሉ ማለት ነው። የሰለሙ ቁርአንን ሰማን አምነናል፣ በጌታችን አናጋራም፣ ሚስትም ልጅም አልያዘም ብለው ወንድ አላጤን የሚዘፍኑት ማለት ነው። ስለዚህ እሱ ወደ እነሱ ሄዱላቸዋል። አንድ ጊዜ እንደውም ምነው ጠፋህ ምናምን ሲሉት አይ የተወሰኑ የጂኒ ነገድ አግኝቼ ቁርአን እየቀራሁላቸው ነው ብሎ ነው የመለሰው። ኢቭን ቁርአን ራሱ ቀርቶላቸዋል ለጂኖቹ። ስለዚህ ጂን ማለት ራሱ የሰው ልጅ ነው ማለት ነው እንደ እስልምና ገብቶሃል ሀሳቤ? ምክንያቱም አጋንንት ሊታዩ አይችሉም መናፍስት ስለሆኑ። ነገረ መናፍስት በእስልምና ምንም የሚታወቀው ነገር የለም በመሰረቱ። እና ወይ መሐመድ ሴጣን ነው መንፈስ ነው፣ ወይ እነሱ ደግሞ ሰዎች ናቸው። አለቀ። እሱን መረዳት እየጀመርኩት አሁን ላይ ባይዜ እንደዛ ነው። ወይ ደግሞ እሱ ድቅል ነው ማለት ነው፣ የሆነ እንደ ዌርወልፍ ማለት ነው። የሰውም የተኩላም ዝርያ ያለበት አንዴ ደስ ሲለው ሰው፣ ከዛ በኋላ ደግሞ ፀሐይ ከገባ በኋላ ደግሞ ተኩላ እየሆነ እንደ ተኩላ ጋራ ለጋራ የሚሯሯጥ ማለት ነው። ለነገሩ እሱም የጋራ ውጤት አይደለ? ተራራ ለተራራ ነበር እየወሰደ የሚያጨናንቀው፣ ዋሻ ለዋሻ ማለት ነው። ከባድ ነው። ጥያቄ ካላችሁ ከታች ክርስቲያኖች ሳይወጡ ግቡና ጠይቁ። ቃልዎት ያሰማልን ያባዩ ወንድሞች ነው። እናመሰግናለን። በቃ ሰዎች መልካም ጊዜ ይሆንላችሁ፣ እንገናኛለን ምናምን፣ ዞር ዞር እንበል ሌላ ቦታ። እግዚአብሔር ይመስገን። እሺ ሊፍታ ሳትወጣ እስኪ ጥያቄ ነበረኝ። እሺ ወንድም አለ። ሰላም ነው አይደል? እግዚአብሔር ይመስገን። እንትን ማንነትና ምንነት ላይ እስኪ ትንሽ ገለጻ አድርግልኝ እስኪ። ማንነትና ምንነት ሁለቱ በእንትን ነው የሚለዩት ማለት ነው። ሞሮፍ ብዙ ጊዜ ምንነት ከባህሪ ጋር ይገናኛል። ምሳሌ አንተ ምንድነህ ሲባል ሰው ነኝ ትላለህ አይደለ? ምንድነህ ስትባል ሰው ነኝ ስትል ምን ማለት ነው? ከአራቱ ባህሪያተ ስጋና ከሶስቱ ባህሪያተ ነፍስ የተገኘው የውቅር ውጤት ነኝ እያልክ ነው። ስለዚህ የአንተ ምንነት ወደ ሰውነት ነው የሚወስደው ማለት ነው። ሰው ካለመኖር ወደ መኖር የመጣ የተገኘ ከዛ ጋር በተያያዘ ነው የሚገለጸው። ሰው እንግዲህ አፈጣጠሩ እንደሚታወቀው ከተገኙ ነገር የተገኘ ነው። ፍጥረት በሁለት መንገድ ተፈጥሯል። ካልተገኘ የተገኘ አለ፣ ወይም ደግሞ ከምንም የተገኘ፣ ከዛ ደግሞ ከተገኘ ነገር ደግሞ የተገኘ አለ። ከተገኘ ነገር ከተገኙት መካከል እኛ አንዱ ነው። ምክንያቱም እግዚአብሔር አራቱ ባህሪያተ ስጋ የሚባሉትን ነፋስን፣ እሳትን፣ ውሃንና መሬትን ከፈጠረ በኋላ ነው እኛን የፈጠረን። አንደኛው ደግሞ ሶስት ባህሪያት ያሉት ደግሞ ነፍስ የሚባለው አምስተኛ ባህሪ ሆኖ የመጣው ግን ሶስት ውቅር ያሉት ማለት ነው። ከእርሱ ደግሞ ተገኝተናል። ስለዚህ ያ ምንነታችን ነው። ማንነት ደግሞ ለምሳሌ አንተ ማነህ ስትባል በስምህ ልትገለጽ ትችላለህ። ለምሳሌ ኑሐሚን ተብለህ ልትገለጽ ትችላለህ። ስለዚህ ኑሐሚን የሚለው አንተን ይገልጻል ማለት ነው። ግን አንተን ሲገልጽ ምን በማድረግ ነው? ከአንዱ በመለየት ነው። ከአንዱ በመለየት ማለት ለምሳሌ ከታች በኩል ሶርያን አለች፣ በጎን አቤ አለች። ስለዚህ አንተ ኑሐሚን የሆንከው ከአቤ ስለተለየ ነው። አቤም ደግሞ አቤ የሆነችው ከአንተ ከኑሐሚን ስለተለየች ነው ማለት ነው። ስለዚህ ማን ነው የሚለው በዛ መንገድ የሚገለጽ ነው ማለት ነው። አንዱን ከአንዱ የምንለይበት መንገድ ነው፣ ወይም ደግሞ የመገለጫ መጠሪያ ነው ማለት ነው። ስለዚህ ስምህ ላይ ይመሰረታል ማን ነው የሚለው ጥያቄ።
ደግሞ የአንተ መጠሪያ ላይ ይመሰረታል። ምንነት የሚለው ግን ጾታን ማዕከል ባደረገ መንገድ አንድ ፍጥረት የራሱ የሆነ መገለጫ ነገሮች ኖሮት በዛ ውስጥ የሚታወቅበት መታወቂያው ማለት ነው። which means ለምሳሌ አበባም ሰው ነች፣ አንተም ሰው ነህ። ምንድነህ ስትባል አንተ ሰው እንደምትለው አበባም ሰው ነኝ ብላ ትገልጻለች ማለት ነው። ስለዚህ ያ ምንነት ወደ አንድ የባህሪ መገኘት ወደ አንድ መታወቅ ውስጥ የሚያካትት ሲሆን ማንነት የሚለው ግን አንዱን ከአንዱ የሚለይበት ነው። ለምሳሌ ማንነት ሲባል ኢትዮጵያዊ ነኝ ምናምን ብለህ በሀገርም ትጠራለህ አይደለ? ሌላው ደግሞ እኔ አሜሪካዊ ነኝ ምናምን ይላል። ያ በዜግነት ማንነት ውስጥ ራሱን የሚያሳውቅበት መንገድ ነው እና ማንነትና ምንነት በዛ መንገድ እንትን የሚል ነው፣ አይደንቲፋይ የሚደረግ ወይም የሚገለጽ ነው ማለት ነው። አመሰግናለሁ። ቃልዎት ያሰማልን። አሜን። ያ ቃልዎት ያሰማል። ኤፍታ ማንነት የእያንዳንዱ ሰው መገለጫ ነው። ስምህ፣ አካልህ ወዘተርፈ ሊሆን ይችላል። ምንነት ግን አይቆጠርም። አሁን ሰው ሰው በባህሪው ሰው ነው። ሁላችንም ሰው ነን በባህሪ፣ ሴትም ወንድም የለም፣ ሁላችሁ አንድ ሰው ናቸው ሲል ሁሉም በባህሪ አንድ ነው ነው ቅዱስ ጳውሎስ ገላትያ 2 ላይ ሁላችሁ አንድ ሰው ናቸው። ሰው በክርስቶስ አንድ ሰው ናቸው። ሰው የለም ነው ባሪያ የለም፣ ቻይላ ይሁዳዊ የለ፣ ግሪክ ሰው የለ እያለ ይጠቅሳል ማለት ነው። ስለዚህ አንድ ባህሪ ያለው የሰው ልጅ ብዙ ማንነቶች ግን አሉት ነው። ብዙ ማንነቶች አሉት። ምክንያቱም ምንነት ባህሪ አይቆጠርም። ለምሳሌ እግዚአብሔር አንድ ምንነት 3 ማንነት ይባላል። ምን ማለት ነው? በባህሪው አንድ በአካል 3 ማለት ነው። አብ ነው፣ ወልድ ወልድ ነው፣ መንፈስ ቅዱስ መንፈስ። ለምሳሌ ኢየሱስ ምንድን ነው ሲባል አምላክ ነው ይባላል። ከአብና ከወልድ ጋር በመለኮት አንድ የሆነ አምላክ ነው ይባላል። ኢየሱስ ማን ነው? ማን ነው ሲባል ግን ከሌሎች አንጻር ማን ነው እየተባለ ነው። ለዛ ነው በፊልጶስ ቂሳሪያ ሰዎች የሰው ልጅ ማን እንደሆነ ይላሉ ሲላቸው ማቴዎስ 16 ላይ አንዳንዶች ኤልያስ፣ አንዳንዶች ኤርሚያስ፣ አንዳንዶች ከነቢያት አንዱ ይሉሃል አሉት። እናንተስ ማን እንደሆንኩ ትላላችሁ ብሎ ጠይቃቸው። ማንነቱን ማለት ነው። ከሌሎቹ እንደ አንዱ አድርገው ያውት ስለነበረ አንተ ወቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ ወቱ ክርስቶስ፣ አንተ ክርስቶስ ነህ ሕያው እግዚአብሔር ልጅ ነህ አለው ጴጥሮስ። ስለዚህ እነዛ ግን ተራ ማንነት ያለው ምናምን መስሏቸው ነበረ። ኤርሚያስ ኤልያስ ይላል ምናምን አሉ ማለት ነው። እና በተቀሉ ምንድነው ምንነት አይቆጠርም፣ ባህሪን ገላጭ ነው። ማንነት ደግሞ ይቆጠራል ማለት ነው። የተለያየ ፐርሰንን ለመግለጽ ስለሚውል ማለት ነው። ገብቶሃል ሀሳባችን? ሙሐሚን አለ። በቃ ማንነት ይሄ ነው። አሁን ሙስሊሞች አላህን በማንነቱም በምንነቱም አንድ ነው ይላሉ። አንድነቱ በምንድን ነው ሲባል በማንነቱም በምንነቱም አንድ ነው ይላሉ። በማንነቱ አንድ ነው ካሉ ስለ አካል እየተወራ ነው። አንድ አካል ነው የሚል ደግሞ ቁርአን ላይ የለም ነው። ቃልና መንፈስ እንዳሉ ስለተጠቀሱ የተለያዩ አካላት እነሱ ስለ ችግራቸው ከኛ ጋር የሚለያቸው በማንነቱም በምንነቱም አንድ ነው። በዛቱም በሲፋቱም አንድ ነው። በባህሪውም በመገለጫዎቹም በሚገለጥባቸው ሲፋቶቹም አንድ ነው ብለው ነው የሚያምኑት ማለት ነው። ነገር ግን አንድ አይደለም። ለምሳሌ በሲፋው አንድ ነው ካሉ አላህ ሲገለጥ ማነው መንፈሱን ሲገለጥና ሰው ሲሆን እናየዋለን። ወደ መሪም ሲልከው ቃሉንም ሲገለጥ እናየዋለን። መሪም ስትወልደው ማለት ነው። አየህ። ስለዚህ በሲፋው አንድ ነው ሊሉ አይችሉም ነው። በዛቱ ወይንም ደግሞ በባህሪው አንድ ነው ሊሉ ከቻሉ ደግሞ ፈጣሪነቱን፣ አምላክነቱን፣ ምንነቱን የማይቆጠር ምንነቱን እየገለጹ ነው። ከማይቆጠር ምንነቱ መካከል አንደኛው ባህሪው ፈጣሪነቱ ነው። የእሱ ደግሞ ፈጣሪነት ይቆጠራል። ለምሳሌ ከመንፈሱ ነፍቶ ሰውን ሕያው ያደርጋል። ሰውን ከመንፈሱ ነፍቶ ነው እንትን ያለው የፈጠረው ማለት ነው። ሱራ 15:29 ላይ ከዛ ደግሞ የሱ ቃል መጥቶ ወፍ ሲፈጥር እናየዋለን። ምዕራፍ 3 ቁጥር 49 ላይ ማለት ነው። ስለዚህ በማንነቱም በምንነቱም የተሸራረፈ ሊሆን ነው ማለት ነው። አላህ በጥቅጣቄ ሆነ ማለት ነው። ገብቶካል?
እግዚአብሔር ግን በምንነቱ አንድ ነው፣ በባህሪው አንድ ነው። በባህሪ በዘዝ ባገዛዝ በስልጣን አንድ ነው። በአካል ግን ሶስት ነው። የማይፋለስ የማይተባበር ስንግብር አካላት የሥላሴ አካላት ተብሎ ስለሚጠራ ማለት ነው። የማይፋለስ ሀብ ተለውጦ ወልድን አይሆንም። የማይተባበር አብ በወልድ አይጠራም ማለት ነው። አካሉ ምንነት ነው ማለት ነው። ምን አልከኝ? ይደርባል። አካሉ ምንነት ነው፣ ማንነት ነው። አካል ምንነቱማ አምላክነቱ እኮ ነው አልኩ። ምንነት አይቆጠርም፣ አካል ነው የሚቆጠረው፣ ወይንም ማንነት ነው የሚቆጠረው። ለምሳሌ አብ ማን ነው? የክርስቶስ ኢየሱስ አባት የሥላሴ አንዱ አካል አብ ነው አይደለ? በከዊን ወይም በኩነት ልብነት ልብ የምንለው እኛ አብ ነው አይደለ? በግብር ደግሞ አባት ብለን የምንጠራው ማለት ነው። ማን ነው አብ? ማን ነው ስትል አብ ነው። ወልድ ነው አይደለም። መንፈስ ቅዱስ ነው አብ አይደለም። አብ አምላክ ነው ሲባል ግን አዎ ይባላል። ወልድስ መንፈስ ቅዱስ አዎ ይባላል። ለምን ቢባል ምንነት ስለማይቆጠር ማለት ነው። አንድ ምንነት አንድ ጠባይ ስላላቸው ማለት ነው። ምንነት የአምላክነቱ ጠባይ ነው። መለኮት ማለት የአምላክነት ጠባይ ይለዋል ኪዳነ ወልድ ክፍል ሲተረጎም የአምላክነት ጠባይ ወይም ጸባይ አመል ማለት ነው። አምላክነት ማለት ነው። ሁል ዘወትር ዘላለም አምላክ ስለሆነ ማለት ነው። እና ግልጽ ነው። ኑሐሚን ትሩዝ እንኳን ደህና መጣ። አዎ ማንነት ሊቆጠር ይችላል ነው። ምንነት አይቆጠርም። እንኳን የአምላክ ምንነት የሰው ምንነት ራሱ አይቆጠርም። ሰው አንድ ስለሆነ በምንነቱ ወይም በባህሪው ሁላችን አንድ ሰው የአዳም ልጆች ነን። ማነህ ስትባል ኑሐሚን ነኝ ትላለህ። ምንድነህ ስትባል ደግሞ ቅድም ኤፍታህ እንዳለ ሰው ነኝ ትላለህ ማለት ነው። ምንድነህ ስትባል ስለ ባህሪህ እየተጠየቀህ ነው። ገብቶካል? ለምሳሌ አንዲትን ወፍ ስለ ባህሪዋ ብትጠይቃት ወፍ ነኝ ብላ ነው የምትመልስልህ። ግን የተለየ ስም ሊኖራት ይችላል። ርግብ ልትመስል ትችላለች፣ የመስቀል ወፍ፣ የተለያየ መልስ በማንነቷ ዙሪያ ያለውን የግላዊ ማንነቷን ልትመልስልህ ትችላለች። ከሌ ነኝ ምናምን ብላ ምንድነሽ ስትላት ግን እኔ ወፍ ነኝ በርድ ነኝ ምናምን ብላ ትመልስልሃለች ማለት ነው። ገብቶካል? ወይም ጥዮር ነኝ ወይም ሌላ ነገር ብላ ትመልስልሃለች ባህሪዋን ስትገልጽ ማለት ነው። እና ይሄ ነው ትሩዝ የሚጨምርለት አለ ማንነትና ምንነትን በተመለከተ። አይ በቃ አልሽ እኮ በትሪኒቲ ዙሪያ ከሆነ ማለት በደንብ እናንስተው ለሚገባው ነገር የክርስቶስ ባህሪ የአብ የወልድ መንፈስ ቅዱስ ባህሪ መለኮት ስንል ተመሳሳይ መለኮቶች ራሱ እያለን አይደለም። ማለት ባህሪው የአብ ራሱ መለኮቱ ነው፣ የወልድ ራሱ መለኮቱ ማለት ነው። አንድ መለኮት ነው ያለው። ያ አንዱ መለኮት የአብ የወልድ መንፈስ ቅዱስ ነው። ወላ የሚመሳሰሉ ሁለት መለኮቶች ራሱ አሉ ብለን አንናገርም። እና ይሄንን የሚያዙት ከማለት አንፃር ነው። በአጭሩ ከዚህ አንፃር ተመልክቱ። ምንነትና ማንነት ይሄ በምንነት የትኛውም ነገር አንድ ነው የሚሆነው እንጂ ከአንድ በላይ ሊሆን አይችልም። በማንነት ግን አሁን ሊበዛ ይችላል። አሁን ለምሳሌ በመላእክት ልስጥ ለማርያም የተገለጠላት ማን ነው? ማን ነው ሲባል ገብርኤል ትላለህ። ምንድነው ስትባል ደግሞ ምን ትላለህ? መልአክ ነው ትላለህ። መልአክ መባሉ ከግብሩ ማለት ከባህሪው የተነሳ የሚመጣ ነው። ግን ከስሙ እንዲህ ከማንነቱ አንፃር ደግሞ ሲነገር ገብርኤል፣ ሚካኤል፣ ሩፋኤል እየተባለ ይነገራል። ግን እነሱ ምንድን ናቸው? መላእክቶች። ማን ናቸው? ማን ነው ሲባል ደግሞ ገብርኤል፣ ሚካኤል እያልክ ትናገራለህ ማለት ነው። ስለዚህ ከዚህ አንፃር መመልከት ይቻላል። ይሄ ሙስሊም ነው መሰለኝ። ጀሚል ጥያቄ ካለ መጠየቅ ትችላለህ። ኑሐሚን መሰለኛ ጠይቀው አበባ። አዎ ኑሐሚን ነው የጠየቀው። በቃኝ፣ አሁን በቃኝ። አመሰግናለሁ። ሰላም ዋሉልኝ። ሰላም እንዴት ነው? እግዚአብሔር ይመስገን። እንዴት ነው ጀሚል? ጀሚል አይደለም ጀማል ነው የሚለው። ሰላም ነኝ። ጥያቄ ልጠይቅ? ጀማል
ጠይቅ። ኦኬ እሺ። ክርስቶስ አምላክ ነው? ቆይ ጀማል ከመጠየቅ በፊት ግን አንተም ትጠይቃለህ ወንድማችን። ችግር የለም እጠይቃለሁ። ክርስቶስ አምላክ ነው? እሺ እስቲ አበባ እስኪ ጆ ቀጥይ። በስመ አብ ከባድ ጥያቄ ነው። አንተ መልስ እንዴ! አንተ ከየት ነው የመጣው ይሄን ጥያቄ? እባክህ እስኪ ምንድን ነው ያልከው? ሰምቼው አላውቅም። እኔ ይሄን ጥያቄ ድምፁ ታፍኗል። ጥያቄው በቃ ኤሊያኖች ናቸው ያቀበሉት በመንኮራኩር፣ እሱ አይደለም። የለም ተወስዷል ራሱ ጀማል። ትሩዝ ቀጥላቦ ጥያቄ ጠይቄያለሁ። የሚመልስ ካለ ይጠይቅ ነው። እሱ ይመልስልክ። አክቹሊ እሺ ልቀጥልልህ። ክርስቶስ አምላክ ነው ብሎ መጠየቅ ራሱ ትንሽ ከበድ ይሏል። አክቹሊ ክርስቶስ አዎ የባህሪ አምላክ ነው፣ መጽሐፍ ቅዱስ ደግሞ ይናገራል። ስለዚህ ለማየት መሞከር እንችላለን። እስቲ 35ን እስቲ አውጭልኝ ካልተሳሳትኩ እንዲረዳው ማለት ነው። አበባ ማውጣት ትችላለሽ? ኢሳይያስ 35 35 አክቹሊ ያው 35 መሰለኝ ጥቅሱ ጠፍቶኛል። ብቻ ግን 35 ላይ ያለ አንድ ቃል አለ። አምላክ ዊዎች እንደሚፈወሱ እነዚህን የሚያስቀምጥ ነገር አለ። አክቹሊ ጥቅሱን ካወቅሽው ማለት ነው። ራሱ እንደሚመሰክር አምላክ ነው። እየመሰለኝ የሚደርስክ አልሰማሁም። ምን አልሽ? እሺ ቆይ እኔ ላውጣልህ አንዴ። ድውዮችን ማን ይፈውሳል ሳይሆን ኢየሱስ አምላክ ነው ወይም ጥያቄ ነው። ጥያቄ ያ ራሱን ላሳየ ነው እኮ ብራዘሪ፣ ራስን እንድትመሰክር ላድርግ ነው። ለዛ ነው። እስኪ መጽሐፉ ይመስክርን ምን አስመሰክር? ትሩዝ ፖዝ ሆነሃል። አይ ቲንክ ለማውጣት መሰለኝ። መክፈት የምችሉ ካላችሁ ግቡ ከታች። አበባ እስከዛ ቀጥይ። ቀጥሎ እኔ ልወጣ ነው፣ ለተኛ ነው። እሺ እንቅልፍ ሰዓት የሄደብኝ። ደህና ቆዩ። ቃልዎት ያሰማላችሁ። አንቺም ቃልዎት ያሰማልን። እናመሰግናለን። እሺ ትሩዝ ተመለስና መልስላቸው ወንድሞቻችን። አይ ቲንክ መረጃውን ለማውጣት መሰለኝ ፖዝ ነው። መልሻለሁ አስባለሁ። ገሊላ ማውጣት ትችላለሽ? 35 46 ላይ እስቲ እንትናን አስገቢው። እሺ መጽሐፍ ቅዱስ እንዲከፈትልኝ ስለፈለኩ ነው።